ዛሬ ከጌታ ምሕረት የተነሳ ሻሎም የሚል ትምህርት እንማራለን። ክብር ለኢየሱስ ይሁን። እስቲ ሻሎም በሉ። ወይ ደግሞ ሰላም ይለዋል። እስቲ ሻሎም በሉ። ሻሎም በሉ። ክብር ለኢየሱስ ይሁን። በሕይወቴ በሉ፣ በቤቴ በዘመኔ ሻሎም ይሆንልኛል። ሻሎም በሉ ይሆንልኛል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሃሌሉያ። ሁላችንም ቆመን የእግዚአብሔርን ቃል እናነባለን። ኢሳይያስ ምዕራፍ 9 ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እናያለን። ስለ ሰላም አለቃ የሆነው ጌታ ማለት ነው። ክብር ለኢየሱስ ይሁን። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ ሃሌሉያ፣ የሰላም አለቃ ተብሎ ይጠራል። ረባዳስ ተከባሽ ብራዘስ ኢየሱስ ጌታ ተብሎ ይጠራል። ተብሎ መጠራት ማለት ስያሜ ነው፣ ስም ማለት ነው። ክብር ለኢየሱስ ይሁን። ደግመዋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ክብር ለዚህ ኢየሱስ የሰጠን እንቀመጣለን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ አገፍ በሉ፣ አገፍ በሉ። ኢየሱስ ጌታ ለእግዚአብሔር ያለ ማንም የለም። ኢሳይያስ ምዕራፍ 9 ላይ ነቢዩ ኢሳይያስ በትንቢት መንፈስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ አየ። ስለዚህ የተወለደው ልጅ ደግሞ የሰላም አለቃ እንደሚሆን ተናገረ። ሻሎም ማለት በአጭሩ ሰላም ማለት ነው። ያው የአማርኛው ትርጓሜ ሰላም ስላለው ነው እንጂ የኢብራይስጡ ትርጓሜ ሻሎም ይለዋል። ያው እንደምናውቀው መጽሐፍ ቅዱሳችን የተጻፈው ብሉይ ኪዳን በዕብራይስጥ ቋንቋ ነው። አዲስ ኪዳን የተጻፈው ደግሞ በግሪክ ቋንቋ ነው። ክብር ለኢየሱስ ይሁን። ስለዚህ በዕብራይስጥ ቋንቋ ሻሎም ማለት ሰላም ማለት ብቻ ሳይሆን ብዙ ትንታኔና ብዙ የጠለቀ ሚስጥር አለ። ሰላም ይሁንልህ አንዱ ነው። ከሰላም ይሁንልህ ጀርባ ግን ይዞት የሚመጣ የጠለቀ ፍቺ፣ የጠለቀ ኃይል፣ የጠለቀ ሚስጥር አለ። በአጠቃላይ ጥቅልል ነው። ክብር ለኢየሱስ ይሁን። ምሳሌ ለሰው ሰላም ይሁንልህ ሲል ሰው የሚረዳውን ሰላምታ ከሁከት መራቅ፣ ከጦርነት መራቅ፣ ከጥል መራቅ። ሻሎም የሚለው ግን እሱን ይዟል። ሰላም የሚለውን ሰው ከጥል፣ ከጦርነት፣ ከሁከት፣ ከተለያየ ነገር መራቅን ይወክላል። ግን ደግሞ የጠለቀ ሚስጥር ይዟል። ያንን ደግሞ ዛሬ ጌታ መንፈስ ቅዱስ በሕያው ቃሉ ያስተምረናል። ሃሌሉያ። የሰላም አለቃ ይለዋል ሲል ጌታ ኢየሱስን ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሳር ሻሎም ነው ዕብራይስጡ፣ የሰላም አለቃ። ያ ማለት ሰላም አለቃ፣ የሰላም ሁሉ ባለቤት፣ የሰላም ሁሉ ገዥ፣ የሰላም ሁሉ ወሳኝ፣ የሰላም አለቃ ማለት ለምሳሌ ይህ ድርጅት አለቃው አቶ ከሌ ነው ከተባልን ስለዛ ድርጅት የሚወስነው ዲሳይድ የሚያደርገው ምንም ነገር ማን ነው? ክብር ለኢየሱስ ይሁን። ያ ሰው ነው። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ያ ሰው የሰላም አለቃ ማለት ሰላምን የሚሰጥ፣ ሰላምን የሚያበዛ፣ ሰላምን እንካ ብሎ የሚሰጥ። ክብር ለኢየሱስ ይሁን። የሰላም አለቃ
የሻሎም ሁሉ አለቃ። ክብር ለኢየሱስ ይሁን። ስለዚህ ሰላም ማለታችን ወይ ደግሞ ሻሎም ማለታችን ክብር ለኢየሱስ ይሁን የጠለቀ ፍቺ፣ የጠለቀ ኃይል፣ የጠለቀ ሚስጥር አለው። አንድ አይሁዳዊ ሻሎም ሲልህ እና እኛ ደግሞ ሰላም ይሁን ስንል ልዩነት አለ። መጽሐፍ ቅዱሳዊ ኮንቴክስቱ ወይ ደግሞ መጽሐፍ ቅዱሳዊ ጌታው ሻሎም ሲል ብዙ ፍቺ አለው። ለምሳሌ ሻሎም ሲል እንዳልኳችሁ ሰላም ይሁንልህ። አሜን። ለምሳሌ ተረብሸ ሊሆን ይችላል፣ ተጨንቀ ሊሆን ይችላል፣ የተለያየ ነገር ሐሳብን ልብን ይዞት ሊሆን ይችላል። ስለዚህ ሻሎም ሲል መጀመሪያ ምን ይሁንልህ ነው? ሰላም ይሁንልህ። ጌታችንም ብሏል ሰላም ለዚህ ቤት ይሁን እናየዋለን ስትሉ እዛ ቤት ላይ ሰላም ምን ይላል? ይገባል። ክብር ለጌታ ይሁን። ስለዚህ በዛ ቤት ውስጥ ሰላም ያሳጣውን የትኛውን ነገር የእግዚአብሔር መንፈስ በሰላም ኃይል ምን ይለዋል? ያስወጣዋል። ክብር ለጌታ ይሁን። ሌላኛው ሻሎም ሲል ክብር ለኢየሱስ ይሁን እንዴት ዋልክ እንደማለት ነው። ግሪቲንግ ይለዋል ወይ ደግሞ ሄሎ እንደማለት ነው። ኢየሱስ ያድናል። ሌላኛው ሻሎም ሲል ሙላት ማለት ነው። ሙላት በውስጥ ሙላት በውስጥ አያችሁ፣ ካሉ ቃል ጀርባ ከሰላምታ ጀርባ ሻሎም ይሁንልህ ሲለው ሻሎም ይሁንልህ ስትለኝ ሙላት ይሁንልህ እያለ ነው። በቤትህ በሰላም ሙላት፣ በእረፍት ሙላት፣ በሙላት ጉድለት ባለበት ሁሉ ላይ ሙላት ይገለጥ እያለ ነው። ክብር ለኢየሱስ ይሁን። ሻሎም ይሁንላችሁ። አሜን። ሃሌሉያ። አሜን። ሙላት ይሁንላችሁ። አሜን። ጎደለ ባላችሁት ነገር ላይ ሙላት ይሁንላችሁ። አሜን። ኢየሱስ ያድናል። አሜን። ሙሉ ነገር ማለት ክብር ለኢየሱስ ይሁን። ሙሉ ነገር ሃሌሉያ። ሌላኛው ጤንነት ማለት ነው። ይገርማል። የእግዚአብሔር ኃይል የሰላም አለቃ ራሱ ሰላም። ይሄ ኢየሱስ በእኛ ውስጥ አለ፣ በኋላ እናየዋለን። ስለዚህ እነዚህ ሁሉ በእኛ ውስጥ አሉ ማለት ነው። ክብር ለኢየሱስ ይሁን። ለእግዚአብሔር ያለው ማንም የለም። ኢየሱስ ያድናል። ሙሉ ጤና የተካፈለን ያለነው ስለ ሻሎም ነው። አሁን ለመጣችሁ ኢየሱስ ጌታ ነው። ስለ ሻሎም ነው የተካፈለን ያለነው፣ ሙሉ ጤና። ስለዚህ አንድ ሰው ሻሎም ይሁንልህ ሲል ሰላም ይሁንልህ፣ እንዴት ነህ? ሙላት ይሁንልህ። አሁን አራተኛ ላይ ደርሰናል። ጤና ይሁንልህ ያለ ምን አይነት ጤና? ሙሉ ጤና። ክብር ለኢየሱስ ይሁን። ሙሉ ጤና፣ ጤንነት ያገኘህ ያለ ኢየሱስ ጌታ። ሌላኛው ባለጠግነት ይወክላል። ባለጠግነት መለኮታዊ በረከትን ያሳያል። ክብር ለኢየሱስ ይሁን። ይሄ እዚህ ላይ ከዚህ በፊት ስለ በረከት ተነጋግረናል። የመጀመሪያው በረከት ጌታ ኢየሱስን ማወቅ ነው ብለናል። ክብር ለኢየሱስ ይሁን። ስለዚህ ሰላምን አለቃ ወቅ ማለት ነው። እዚህ ጋር ግን ትርጉሙ ምን ማለት ነው? ባለጠግነት ያገኘህ ነው እያሉ ያሉት ዕብራይስጦቹ። ሻሎም ሲል ባለጠግነት ፊዚካል የሆነ ነገር፣ በእርሻህ የተባረክሁን፣ በከብት የተባረክሁን፣ በአንተ ነገር በንግድህ የተባረክሁን በረከት ያገኘህ ማለታቸው ነው። በኢየሱስ ስም ሻሎም ይሁንላችሁ። ሻሎም ይሁንላችሁ። አሜን። ኢየሱስ ጌታ ነው። አሁን ነፍሳችንን ለዛ እንከፍታለን። ክብር ለኢየሱስ ይሁን። እግዚአብሔር የበረከት አምላክ ነው። በበረከት አምናለሁ፣ በመስራት አምናለሁ፣ በመለወጥ አምናለሁ። መጽሐፍ ቅዱሳዊ ነው። ብዙ ጊዜ ቸርች ውስጥ አጥብቅ የሚይዘው ለምን መሰላችሁ? ዓለም ያስገባው እውቀት አለ ስለ ባለጠግነት። ሰይጣን ያስገባው እውቀት አለ ስለ ባለጠግነት። ሰዎች የሚያስተምሩት ነገር አለ ስለ ባለጠግነት። እግዚአብሔር የሚያስተምረው ነገር አለ ስለ ባለጠግነት። እኛ ክርስቲያኖች እስከሆንን ድረስ ስለ ባለጠግነት እውቀት የምንቀዳው ከእግዚአብሔር ነው። ስለዚህ ሻሎም ባለጠግነትን ይወክላል ስላችሁ ከሻሎም ጀርባ ያለውን በረከት ነው። ሻሎም ይሁንላችሁ ስል ላለመቀበል የሆነ እውቀታችሁ እንዳይጋርዳችሁ። እግዚአብሔር የበረከት አምላክ ነው። አሜን። ይባርካል። አሜን። ክብር ለኢየሱስ ይሁን። የመጀመሪያ በረከት በአዲስ ኪዳን ጌታ ኢየሱስን ማወቅ ዳግም መወለድ ነው። ሰው ዳግም ሳይወለድ ያለውን ሕንፃ ያለውን ምንም ነገር ቢኖረው ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ስለሚሆን
ጌታ ኢየሱስን ማወቅ በረከት ነው። አሜን። የታደሰ አእምሮ መያዝ በረከት ነው። የክርስቶስ ልብ መያዝ በረከት ነው። ክብር ለኢየሱስ ይሁን። ቅንነት በረከት ነው። ከእነዚህ ሁሉ በኋላ ነው ገንዘብ የሚመጣው። ሰው ገንዘብ ይዞ ቅንነት ባይኖረው፣ ገንዘብ ይዞ የክርስቶስ አእምሮ ባይኖረው፣ ገንዘብ ይዞ የክርስቶስ ልብ ባይኖረው፣ ገንዘብ ይዞ ዳግም ባይወለድ ኢየሱስ ያድናል፣ ጠፊ ነው የሚሆነው። ስለዚህ እዚህ ላይ ግን እያለ ያለው በረከት ነው። ምን አይነት በረከት? የገንዘብ በረከት፣ የማተሪያል በረከት። ክብር ለኢየሱስ ይሁን። ገንዘብ በረከት ነው። እግዚአብሔር አምላክ ባረክ ዘንድ ስለሚፈቅድ እጭኝ የማስተማር ወደዚህ ነው። መውጣት ያለበት ነገር መውጣት ስላለበት፣ መግባት ያለበት ነገር መግባት ስላለበት። ኃጢአት ገንዘብን መውደድ ነው። ገንዘብን መውደድ የኃጢአት ሁሉ ምንድን ነው? ስር ነው። ስር ማለት ገብቷል፣ ቶሎ አይነቀልም። ስር ነው ማለት ጅማሬ ነው ይላል። ያድናል ኢየሱስ። ገንዘብ በዚህ ምድር ላይ ስንመላለስ መጠቀሚያ ነው። እናንተ የእግዚአብሔር ልጆች፣ እኛ አማኞች ከገንዘብ በላይ ነን። ክብር ለኢየሱስ ይሁን። ለመኖር ገንዘብ አይደለም የሚያስፈልገን፣ ለመኖር ጌታ ኢየሱስ ነው የሚያስፈልገን። ለዛ ነው መኖሪያ የዘላለም አምላክ ነው የተባለው። ገንዘብ ሁለተኛ ሶስተኛ ነው እንደነገርኳችሁ። ገንዘብ መሳሪያ መጠቀሚያ ነው። መጠቀሚያ ማለት ከዚህ ከጎሮ መገናኛ መሄድ ብፈልግ በባስ ሄዳለሁ አይደል? በታክሲ ሄዳለሁ፣ በመኪና ሄድ ይችላለሁ፣ በእግር ሊሄድ ይችላለሁ። እነዚህ ሁሉ በገንዘብ ናቸው አይደል? ወክ ባደርግ በእግሬ ነው አይደል? እግሬ ላይ ግን ጫማ አለ። ጫማው ገንዘብ አለው የለውም? ታክሲው ገንዘብ ያስከፍላል አያስከፍልም? ባሱ ያስከፍላል አያስከፍልም? መኪናዬ ነዳጅ ይፈልጋል አይፈልግም? ስለዚህ ገንዘብ መጠቀሚያ ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሆሊ ስፒሪት ተባለ። ክብር ለኢየሱስ ይሁን። የተማርን ያለው ስለ ሻሎም ነው። ሃሌሉያ። ሻሎም በረከት ብሌሲንግ ነው። ስለዚህ ቱል ነው ብያቸዋለሁ። ለህይወታችሁ ዘመን የሚጠቅምን መለኮታዊ እውቀት መንፈስ ቅዱስ እየሰጠ ነው። መጠቀሚያ ነው ማለት መዶሻ መጠቀሚያ ነው አይደለም። ካቻቢቴ መጠቀሚያ ነው አይደለም። ስለዚህ በዚህ ካቻቢቴ ሚስማር ይዤ ይሄንን ባነር ምናምን ስንሰራ ባክግራውንዳችንን በስትክክል ከመታወት በስትክክል ተጠቀምኩ አይደል? ሚስማሩን ትቼ እጄን ብመታ ተጠያቂው መዶሻው ነው እኔ በሉኝ። ያዟችሁ አይደለም መዶሻው ነው መዶሻው ማሰብ ነበረበት። መዶሻው መጠንቀቅ ነበረበት። መዶሻው በደንብ አይቶ መሄድ ነበረበት። ሰው ይሰማኛል። ስለ ጥፋቱ የማለት የኔ ነው። ገንዘብም እንደዚህ ገንዘብ መጠቀሚያ ነው። ደራይት ወይ ያልተጠቀመበት ሰው ገንዘቡ ሳይሆን ጥፋተኛው ሰውየው ነው። ደግሞ ገንዘብ ሲመጣ ልባችሁ ውስጥ ያለውን የሚያጎላው ማጉላት ማለት በጌታ የሆነ ሰው በጌታም ያልሆነ ደግ የሆነ ሰው ለምሳሌ እኔ ድሆች ማብላት እፈልጋለሁ፣ ትምህርት ቤት መገንባት እፈልጋለሁ፣ ጎዳና ያሉትን ማንሳት እፈልጋለሁ ሲል የነበረ ሰው ደግሞ ገንዘብ ሲመጣ ሄዶ ያደርገዋል። ደግሞ ገንዘብ መጥቶ ደግሞ ካጠፋው ይሄ ሰው ገንዘብ አጠፋው ከእግዚአብሔር ቤት አትበሉ። መጀመሪያ ልቦ በእግዚአብሔር ቤት አልነበረ። ገንዘብ መጥቶ ልባችሁ ውስጥ የተሰወረው ነው የሚያጎላው። ይዛችሁኛል። የሆኑ ሰዎች ለምሳሌ ገንዘብ ሲያገኙ በዓለም ያሉ ትላልቅ መጠጥ ቤት ገብተው ውድ መጠጥ ጠጡ። ምን ያሳዝናል አይደለም? ድሮ ስላልነበረው በ20 ብር በ10 ብር በ5 ብር አረቄና ካትጋር ይጠጣል ስላገኘ ነው። እውነት ነው። ስለዚህ ገንዘብ እንደ መዶሻ በስርዓት ከተጠቀምክበት ድሃ ታሳድግበታል፣ ጎዳና ያሉትን ታነሳለህ፣ ትምህርት ቤት ዩኒቨርሲቲ ትገነባለህ፣ ቸርቾችን ትገነባለህ። ስለዚህ ሻሎም ብሎ እግዚአብሔር አምላክ ሲባርክ ቃሉ ስለ ሻሎም ነው የተባለው ያለው። ሻሎም ውስጥ ብሌሲንግ አለ። ሻሎም ማለት ተባረክ ማለት ነው። ሻሎም ማለት ሰላም ይሁንልህ ማለት ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ተባረክ ማለት ነው። ሰላም ይሁንልህ ማለት ነው። ሙላት ይሁንልህ ማለት ነው። ሙሉ ጤና ይሁንልህ ማለት ነው። አሁን ደርሰናል። ባለጠግነት መለኮታዊ በረከትና ስጦታን ያሳያል። ተባረክ ማለት ነው። ለዚች ነው እዚች ጋር የቆየሁት። ሁልጊዜ በረከት ሲባል ወደዛ እንዳለ ከላይ የሚጀምር ከክርስቶስ ስለሆነ ክብር ለኢየሱስ ይሁን። ሌላኛው ሻሎም ሲባል ደህንነት ማለት ነው። ደህንነት፣ ጥበቃ፣ ቤት ደህና ይሁን፣ ትውልድ ደህና ይሁን፣
አጎቶች፣ አክስቶች፣ ቤተሰብ ሁሉ ደህና ይሁን ማለት ነው። ሻሎም ሲላችሁ ሃሌሉያ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሌላኛው ሻሎም ይሁን ሲል ክብር ለኢየሱስ ይሁን። ጤናማ ሰላማዊ ግንኙነት ከቤት ጋር፣ ከጎረቤት ጋር፣ ከልጆች ጋር፣ ከጓደኞች ጋር ይሁንልህ ማለት ነው። ኢየሱስ ጌታ ይህን ሁሉ ይዟል። ገና እንቀጥላለን። አንዳንድ ሰው ምክንያቱ ከጎረቤቱ ጋር ሰላም ላይሆን ይችላል፣ ከመስሪያ ቤቱ ጋር ሰላም ላይሆን ይችላል፣ ከቤቱ ከልጆቹ ጋር ከወንድሞቹ ጋር ሰላም ላይሆን ይችላል። ስለዚህ ሻሎም ይሁንለት ሲባል በቤቱ ጤነኛ የሆነን ግንኙነት ይዞ ይገባል። ለዛ ነው ጌታ ኢየሱስ በሆነ ቤት ስትገባ ሰላም ለዚህ ቤት ይሁን በሏል። ሰላማችሁ ያርፍባቸዋል። ሰላሜ እኮ አይደለም፣ ሰላሜንማ ሰጥቻችኋለሁ። እናየዋለን ዮሐንስ ወንጌል ሰላሜን ሰጥቻችኋለሁ። ወገዴ ጌታ ሰላም ስላለ ካንተ ጋር ገብተህ ሰላም ይሁን ወይ ደግሞ ለዚህ ቤት ሻሎም ይሁን ስትል ያ ሰላም ይገባና ለዛ ቤት አለመስማማት ካለ መስማማት፣ እጦት ካለ በረከት፣ በሽታ ካለ ፈውስ፣ ባዶነት ካለ ሙላት ያመጣል። ክብር ለኢየሱስ ይሁን። ሌላኛው ሻሎም ይሁን ሲል ኢየሱስ ጌታ ነው። ፍትህ ይሁን ማለት ነው። ፍትህ ይሁን ማለት ነው። ሻሎም ይሁንልህ። ሻሎም ስለእህቴ እቴም ሻሎም ስትለኝ ፍትህ ባጣሁበት ነገር ላይ ፍትህ እግዚአብሔር አምላክ የአብርሃም የይስሐቅ የያዕቆብ አምላክ በቤትህ በሕይወትህ በዘመንህ ላይ ፍትህ በጎደለበት ሁሉ ላይ ፍትህ ያውጣ ማለት ነው። በጌታ በኢየሱስ ስም ሻሎም ይሁንላችሁ። ለቤታችሁ ሻሎም ይሁንላችሁ። ለትውልዳችሁ ሻሎም ይሁንላችሁ። ለምድራችን ሻሎም ይሁን። ኢየሱስ ጌታ ነው። ሌላኛው ሻሎም ይሁን ሲል የውስጥና የልብ እረፍት ያገኘ። አሁን አንዳንድ ሰው ብዙ ነገር አንድን ማድረግ የመቻል አቅም አለው። መንፈሳዊ ትከሻው ሰፊ ነው። መስሪያ ቤት ብትሄዱ ያን ነገር የማሳካት ማሳለጥ የሚባለው አማርኛው ነገሮችን ስክትት አድርጎ የመስራት ያደርጋል። ቤቱ ሲገባ ያደርጋል። በቸርች በአካባቢ በእድር ያደርጋል። ለብቻው ሲሆን ግን ውስጡ ሰላም ያጣል። ያ የመስራት አቅም የመስራት አቢሊቲ የመግለጥ ነገሮችን ኦርጋናይዝ ሊድ የማድረግ ችሎታ ነው። ብቻውን ሲመጣ ግን ይገበሻል። እግዚአብሔር እኮ የሁሉ አባት ነው እና ሻሎም ይሁንልህ ሲባል ልብ ከተረበሸ ሰላም ካጣ የውስጥ ኢነር ፒስ የውስጥ ሰላም ያገኘ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ሌላኛው ሻሎም ይሁን ሲባል እውነት አብሮ ይሁን ማለት ነው። አረ ኢየሱስ ጌታ ነው። ክብር ለዚህ ጌታ ተዋጋችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም እውነት የረገጠ መረጋጋትን ያመጣል። እውነት አይሻልም፣ ውሸትን ይሸራለች። እውነት አይጠፋም፣ ውሸትን ያጠፋለች። እውነት አይረሳም፣ ውሸትን ያስረሳለች። ብዙ ውሸቶች ተረስተዋል። ያልተረሳው ኢየሱስ እስካሁን አለ። የማይረሳው ኢየሱስ ይኖራል። ለዛ ነው አልፋና ኦሜጋ ነኝ ያለ። እውነት በባህሪው አይጠፋም። ለዛ ነው ሻሎም ይሁንልህ ሲባል እውነት አብሮ ይሁን። እውነት በቤተ ካለ ውሸት ከቤት ይወጣል። እውነት አብሮ ካለ ሐሰት ይሆነ ማጭበርበር ይሆነ ከእግዚአብሔር ያልሆነ እውነት ከብርሃን ነው። የሌሎች ሁሉ ከጨለማ እስከሆኑ ድረስ ጨለማው ምን ይላል? ይገፋል። እና ሻሎም ይሁን ማለት ኢየሱስ ጌታ ነው። እውነት አብሮ ይሁን። የረገጠ ነገር አብሮ ይሁን ማለት ነው። የተተከለ ነገር አብሮ ይሁን ማለት ነው። ከዚህ በኋላ ሻሎም ይሆንላቸዋል። ከዚህ በኋላ ሻሎም ይሆንላቸዋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ለእግዚአብሔር ያለ ማንም የለም። ሃሌሉያ። ኦ ኢየሱስ ጌታ። ሌላኛው ሃሌሉያ፣ ክብር ለኢየሱስ ይሁን። ሻሎም ማለት የእግዚአብሔር ስም ነው። የእግዚአብሔር ስም ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ነው። ቅድም እኮ ብያቸዋለሁ። ኢሳይያስ ምዕራፍ 9 ቁጥር 6 መጀመሪያ ያነበብነውን ደግሜ አንብበው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣
አለቅነትም በጫንቃው ላይ ይሆናል። ስሙ ምን? ስሙ እጅን ያዙ። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ጌታ ኢየሱስ ማለት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መጀመሪያ ግን ያህዌ ወይ ኤሎሂም ሻሎም የሚለው ቃል የመጣው በመጽሐፍ ወይ መሳፍንት ምዕራፍ 6 ቁጥር 24 ላይ ነው። ቁጥር 24 ላይ ጌዲዮን ይህን ነገር የተናገረው ቁጥር 24 መሳፍንት መጽሐፍ ምዕራፍ 6 ቁጥር 24 ላይ ጌዲዮንም በዚያ ለእግዚአብሔር መሠዊያን ሠራ። ጌዲዮን በዚያ ለእግዚአብሔር መሠዊያን ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራ። እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራውያን በምትሆን በዖፍራ አለ። እግዚአብሔር ሰላም። ክብር ለኢየሱስ ይሁን። ኤሎሂም ሻሎም ወይ ደግሞ ያህዌ ሻሎም። ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር መሳፍንት ላይ እግዚአብሔር ሰላም ነው ተብሎ ስሙ ከተሰጠ ኢሳይያስ ደግሞ አመጣና ክብር ለኢየሱስ ይሁን ስሙ የሰላም አለቃ ይባላል ካለ ክብር ለጌታ ይሁን። እንደ እግዚአብሔር ማንም የለም። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። ሰላም የሆነው ኢየሱስ ራሱ። አሜን። ክብር ለኢየሱስ ይሁን። ለዛ ነው አልፋና ኦሜጋ የሆነው ይህ የሰላም አለቃ። አሜን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 14 ግቡ። ዮሐንስ ወንጌል ምዕራፍ 14 ሃሌሉያ ቁጥር 27 ሰላምን እተውላችኋለሁ፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ሃሌሉያ አሜን። ሃሌሉያ ሃሌሉያ። በብሉይ ኪዳን በዕብራይስጥ ሻሎም ነው ብለናል። በግሪክ ትራንስሌሽን ላይ ግን አይሪን ወይ ደግሞ አይሪን ይሆናል። ምን ማለት ነው? በግሪክ ስለተጻፈ ሻሎም የሚለውን ቀጥታ ቃል ባይጠቀሙ ሐዋርያት፣ ጌታ ኢየሱስ ግን እያለ ያለው ሻሎሜን እተውላችኋለሁ። ክብር ለኢየሱስ ይሁን። ሰላምን እተውላችኋለሁ፣ ሻሎምን እተውላችኋለሁ፣ ሻሎምንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ። ሃሌሉያ። ስለዚህ ሰላሜን እተውላችኋለሁ ሲል እላይ ያየናቸውን በሙሉ ክብር ለኢየሱስ ይሁን። ጤናው፣ ፍትህ፣ ክብር ለኢየሱስ ይሁን። ባለጠግነት፣ ኢየሱስ ጌታ ነው። እውነት፣ እነዚህ ሁሉ ያየናቸው አብሮ ምን ይላል? ይቆማል። ስለዚህ ሻሎም ይሁንላችሁ። ከዚህ በኋላ ለዚህ ነገር እይታችን ሰፍቷል። ኢየሱስ ጌታ ነው። ስለዚህ ሻሎም ይሁንልኝ ያላችሁ አንድ ጸሎት ነው። ጥቅልል ስለሆነ አሁን ከዚህ በፊት ሰላም የሚለው በአይምሯችን ቀጥታ ትርጉሙ ያሳንሰዋል፣ ይዛችሁኛል፣ ያሳንሰዋል። ከዚህ በኋላ ግን ስትጸልዩ ሻሎም ይሁንልኝ ስትሉ በቤቴ ፍትህ ይሁን፣ በቤቴ ሰላም ይሁን፣ በቤቴ ሙሉ ጤንነት ይሁን፣ በቤቴ መለኮታዊ በረከት ይሁን። ሻሎም በልጆቼ ላይ፣ ሻሎም በትውልዴ ላይ። በኋላ የምንጸልየው ይሄ ነው። የእግዚአብሔር ስም ነው ማለት እግዚአብሔር በቤቴ ይሁን ማለት ነው። ጌታ ኢየሱስ በሕይወቴ ይገለጥ ማለት ነው። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ሃሌሉያ። ጌታ ሆይ ስም ለዘላለም የተባረከ ይሁን። ኢየሱስ ያድናል። ኢሳይያስ ምዕራፍ 32 እናያለን። ኢሳይያስ ምዕራፍ 32 ቁጥር 17 ትንቢተ ኢሳይያስ ምዕራፍ 32 ቁጥር 17 የጽድቅም ሥራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ክብር ለኢየሱስ ይሁን። የጽድቅም ሥራ
ሰላም። አሁን እኛ የእግዚአብሔር ልጆች ነን። አሜን። ክብር ለኢየሱስ ይሁን። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ስለሆንን እግዚአብሔር አምላክ ለሰላም ክብር ለኢየሱስ ይሁን የጽድቅ ፍሬ እንደሆነ ይናገራል። ለሰላም ከኛ ውስጥ የሚቀዳ የሻሎም ኃይል አለ። ከአንቺ ውስጥ ከአንተ ውስጥ የሚቀዳ ለጎረቤትህ፣ በመስሪያ ቤትህ፣ በቸርችህ፣ በምትገባበት ህብረት ሁሉ የሚፈስ የእግዚአብሔር የሻሎም ፍሬ አለ። የጽድቅ እርምጃ አካሄድ ስለሆነ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። ሌላኛው ሻሎም ኢየሱስ ያድናል። ሻሎም ሙሉ ዲሊቨራንስ ያመለክታል። ዲሊቨራንስ ማለት ነገሮች ነፃ ሲወጡ ማለት ነው። ሰላምን ያወከ፣ ሰላምን የበጠበጠ፣ ሰላምን የረበሸ እሱ ወጥቶ ሰላም ሲሆን ምንድን ነው? ነፃ መውጣት ነው አይደለም? እረፍት ነው አይደለም? ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ ኢየሱስ ያድናል። ልባችንን ቅድም ብለናል። ልብ ላይ መረጋጋት ሻሎም ይወክላል ብለናል። የአእምሮ እረፍት ይወክላል ብለናል። እግዚአብሔር አምላክ ሻሎምን የሚጠቀምበት መሳሪያው ወይ ደግሞ አደራረጉ ነው ከክፉ ሁሉ እኛን ለመጠበቅ። ለዛ ነው ፊልጵስዩስ ምዕራፍ 4 ላይ ከቁጥር 4 ጀምሮ አነባለሁ። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አልጨነቅም በሉ። የሻሎም ጌታ ከኛ ጋር ስለሆነ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ያዛችሁት? አእምሮን ሁሉ የሚያልፍ የእግዚአብሔር ሻሎም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ወይ ደግሞ በሰላም አለቃው ይጠብቃል። ለምንድን ነው አእምሮን ሁሉ የሚያልፍ የእግዚአብሔር ሻሎም የሚመጣው? አእምሮ ላይ የእግዚአብሔር ሰላም ሻሎም ካልተቆጣጠረው ከሻሎም ውጪ የሆነ የትኛው ጨለማ ድምፆች አእምሮን ይቆጣጠራሉ፣ ይይዛሉ። ጭንቀት፣ ፍርሃት እንደ እግዚአብሔር ቃል እንደ መንፈስ ቅዱስ ያልሆነ ሁሉ አእምሮን ያስጨንቃል፣ ልብን ያስጨንቃል። ለዛ ነው እግዚአብሔር አምላክ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ሃሌሉያ፣ ክብር ለኢየሱስ ይሁን። ኢየሱስ ጌታ፣ እንደ እግዚአብሔር ያለ ማንም የለም። ሃሌሉያ፣ ክብር ለኢየሱስ ይሁን። ኢየሱስ ጌታ፣ ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ሌላኛው አማኝ ስለሆንን ሰላምን ትቻችኋለሁ፣ ሰላሜን ሰጥቻችኋለሁ ብሎናል። ሰላም ከኛ ጋር አለ። ሰላም ግን ደግሞ ከኛ ጋር ያለ ብቻ ብለን ዝም አንልም። ሰላምን የበለጠ እንቆፍራለን፣ የበለጠ እናገኛለን። የሰላም አለቃ ጌታ ኢየሱስ ነው። አሜን። ሻሎም የሆነው ኢየሱስና ቃሉ ደግሞ አንድ ናቸው። ብዙ ጊዜ ሰላም አጣው ካልን ከምንጩ ከምንቀዳበት ርቀን ሊሆን ይችላል። ያ ማለት ቃሉ ያው ቃሉ በመንፈሱ ሲያገኘን ማለት ነው። ለዛ ነው ዳዊት መዝሙር 34 ላይ ቁጥር 14 መዝሙር 34 ቁጥር 14 ከክፉ ሽሽ መልካምን አድርግ፣ ሰላምን እሻ ተከተላት። እሺ፣ ከክፉ ሽሽ መልካምን አድርግ፣ ሻሎምን እሻ ተከተላት። አያችሁ፣ ድኛለሁና ዳግም ተወልጃለሁና እግዚአብሔር ከኔ ጋር ነው ብለን ከክፉ ባንሸሽ፣ ክፋት ውስጥ ብንገኝ፣ ክብር ለጌታ ይሁን፣ ያልሆነ ፍርሃት፣ ያልሆነ ጭንቀት፣ ያልሆነ አታክ ያገኘናል ማለት ነው። ስለዚህ ከክፉ ሽሽ መልካምን አድርግ። ለምን? የሻሎም ልጆች ስለሆናችሁ። ከዛስ ሰላምን ወይ ሻሎምን እሻ ተከተላት። ከቃሉ ጋር ከመንፈሱ ጋር ከሰላም አለቃ ጋር ከሰላም አለቃ ከሆነው ከኢየሱስ ጋር
ከመንፈስ ቅዱስ ጋር በመንፈስ ቅዱስ ከጌታ ኢየሱስ ጋር ህብረት፣ ከአብ ጋር ህብረት፣ ከእግዚአብሔር አባታችን ጋር ህብረት፣ ከቃሉ ጋር ህብረት ስናደርግ ሻሎምን ምን እያለ ነው? እየፈለግን ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እየፈለግን ነው። የሰላም ልጅ ያስታውቃል። አሜን። ያው የሰላም ልጅ ያስታውቃል። በጌታ የሆነ ያስታውቃል። ክብር ለኢየሱስ ይሁን። ሰላም ይህ ሁሉ ያልናቸው ሻሎም የያዘው ኃይል በአንደበታችሁ ይገለጣል። ሁከት ያለበት አካባቢ ስትገኙ ሰላም ይሆናል። አጋጥሟችሁ ያውቅ? ሻሎም የሚባለው ነገር ላይ ክብር ለኢየሱስ ይሁን። ያን ነገር ከመግለጥ ጌታ የሰጣቸውን ሰላም እውቅና ሰጥተው በመጋመዳቸው የተነሳ ያን ነገር ማንነትና ቅባት ያደረጉ ሰዎች አሉ። ሁከት በተገኘበት መሃል ይገኛሉ። እነዚህ ሰዎች ብዙ ጊዜ ሰዎች ሽማግሌ ያደርጓቸዋል። ሽማግሌ ማለት ለእርቅ አስተውላቸዋል። አንድ ማቀው ፓስተር አለ፣ ጌታ ኢየሱስ ይባርክ። ይህ ፓስተር የትኛውን ትዳር ግጭት ካለ ኢየሱስ ጌታ የሆነ የተለመለያት ሊኖር ይችላል። ደሞመንት ያ ፓስተር እዛ ቦታ ሲገኝ እውቅ ይሆናል። ለምን? ይህን ነገር ግሬስ አድርጓል። ክብር ለኢየሱስ ይሁን። ኢየሱስ ጌታ። እግዚአብሔር ሰው አንድ ቀን እንዲመስክር ያለናል። ሰላም ለዚህ ቤት ይሆናል አይደለ? ጥል እንጂ ነገሽ ሊፋቱ የነበሩትን ሰላም ይሁን ስትል ሰላም ሆነ። ለምን? የሚሸሽ ነገር አለ። አሜን። ክብር ለኢየሱስ ይሁን። ለዛ ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ማቴዎስ ምዕራፍ 5 ቁጥር 9 ማስታረቅ ከማንም ባይደወይ ሰይጣን አያስታርቅም። ያ ሶፍትዌር የለውም። ማስታረቅም ከፈለገ ጊዜያዊ ልበላችሁ ዓለም ላይ የምናየው ይሄ ዳርክ ፖለቲክስ ላይ ያለው አይነት ለጊዜው ታገቀን ይባልና ከዛ በኋላ ግን ጊዜ መሰብሰቢያ ድጋሚ ለማጥቃት ሰይጣን የሌለውን መስጠት አይችልም። ሰው የሌለውን መስጠት አይችልም። ሰይጣንም እንደዛ ነው። ሶፍትዌር አይደለም። ያ ማለት ማንነቱ አይደለም። ተጥሏል፣ እሳቱን ተወስዶበታል። ሰላም መስጠት የሚችለው የሰላም አለቃ ብቻ ከእሱ የወጣ ነው። እኛ ልጆቹ ደግሞ አማኝ ሆኖ ሲያስታርቅ ካያችሁት ሆሊ ስፒሪት ልቡ ላይ አለ። አሜን። መንፈስ ቅዱስ በእርሱ ውስጥ አለ። እውቅ የሚፈልግ ሰው ጭቅጭቅ አልፈልግም፣ ሁካታ አልፈልግም። ይሄ ነገር በእውቅ ይሁን፣ ይሄ ነገር ሰው ሳይጣላ ይሁን የሚል ሰው የሆነ የመንፈስ ቅዱስ ኃይልና ክብር ነክቶታል። ክብር ለጌታ ይሁን። ለዛ ነው የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ። ኢየሱስ ጌታ። እስከ ዛሬ ቅድም ብለናል አይደል? ይሄ ባይደውት ሻሎም እያደገ ሲሄድ ግሬስ ነው የሚሆነው፣ ጸጋ ነው የሚሆነው። ፍትህ ፈላጊ ሰዎች አሉ። ቀጥታ ሊናገሩ ይችላሉ። ይሄ ነገር ስህተት ነው፣ ይሄ ነገር እንደ እግዚአብሔር ቃል አይደለም፣ ይሄ ነገር ስህተት ነው፣ እንዲህ መሆን አለበት ይሏቸዋል። ያ የሻሎም ግሬስ እየገፋቸው ነው። ክብር ለኢየሱስ ይሁን። እውነት ፈላጊ ናቸው። ክብር ለኢየሱስ ይሁን። እንደ ጌታ ማለት ነው። ጌታ እውነት በሌለበት ሲገባ ክብር ለኢየሱስ ይሁን። ሻሎም አድርጎ ነው የሚወጣው። ፍትህ ሰጥቶ ነው የሚወጣው። ረብሻ ካለ ረብሻ አንስቶ ነው የሚወጣው። በሽታ ካለ በሽታ ነቅሎ ነው የሚወጣው። ቅድም ያልናቸው የሻሎም መገለጫዎች ሁሉ ጌታ ኢየሱስን ይወክላሉ ወይ ከእሱ መጥቶ የመጡ ናቸው። ለምሳሌ ብለናል፣ ሙላት አለን አይደል? ሰላም አለን አይደል? ሰላምታ አለ። ክብር ለኢየሱስ ይሁን። ጤንነት አለ። ባለጠግነትና መለኮታዊ በረከት ስጦታ አለ። ደህንነት አለ። መልካም ግንኙነት አለ። ፍትህ አለ። የውስጥ ሰላም፣ የውስጥ እረፍት አለ። እውነት አብሮ ሲቆም አለ። ክብር ለኢየሱስ ይሁን።
የእግዚአብሔር ስም ነው አለ። ኢየሱስ ራሱ ነው። ስለዚህ ሙላት ጌታ ኢየሱስ ሙላታችን ነው አይደለም? ነው አይደለም? ኢየሱስ ጌታ። ዛሬ ማታ የምንጸልየው ሻሎም እያለ ሻሎም በነፍሴ ላይ፣ ሻሎም በልቤ ላይ፣ ሻሎም በትዳሬ ላይ፣ ሻሎም በቤቴ ላይ፣ ሻሎም በበረከት ፋይናንስ ላይ፣ ሻሎም በጤንነቴ ላይ፣ ሻሎም በጎረቤት በአካባቢ ላይ፣ ሻሎም በምድሬ ላይ ብለን እንጸልያለን። ምክንያቱም ጌታ ኢየሱስ ክብር ለኢየሱስ ይሁን። ጤንነት የሚሰጠው ማን ነው? ጌታ ኢየሱስ። መለኮታዊ በረከትና ባለጠግነት ጌታ ኢየሱስ። እውነተኛ በረከት፣ እውነተኛ ባለጠግነት እግዚአብሔር ቃል ይናገራል። ጸጸት፣ ሐዘን የሌለባት የሚሰጠው ማን ነው? ጌታ ኢየሱስ። ደህንነት ወይ ደግሞ ጥበቃ የሚሰጠው ማን ነው? አንዳንዴ ሴፍቲ፣ እንግሊዝኛው ደስ ይላል። ሴፍቲ፣ ይህ ጥበቃ የሚሰማ እኮ ጌታ ኢየሱስ ገዝቶ ነው አይደለም? አንዳንዴ በሰውን ተከበህ ጥበቃ ላይ ይሰማ ይችላል፣ እረፍት ላይ ይሰማ ይችላል። ብቻ ነው ግን የእግዚአብሔር ሕልውና፣ የጌታ ኢየሱስ መገኘት፣ የመንፈስ ቅዱስ መገኘት፣ ሃሌሉያ። ይህን ሙላት የሚሰጠው ማን ነው? እግዚአብሔር ጌታ ኢየሱስ። ሰላም የሆነ ግንኙነት፣ ሰላም የሆነ ግንኙነት ይወክላል ብለናል። ሰላም የሆነ ግንኙነት ያመጣው ማን ነው? ጌታ ኢየሱስ። በአዳምም ኃጢአት ከዛ በእኛውም ኃጢአት አዳምም አጥፍቶ ብሬክ ባደረገው በሰበረው ሪሌሽንሽፕ ከእግዚአብሔር ጋር ፌሎሺፕ ከእግዚአብሔር ጋር ግንኙነት መጥቶ ያስታረቀን ክብር ለኢየሱስ ይሁን። ድልድይ የሆነ ቤዛ የሆነ የማለደው ማን ነው? ጌታ ኢየሱስ። ግንኙነትን ያስታረቀ የተሰበረን ነገር ያገናኘ ሪሌሽንሽፕን ያስታረቀው ማን ነው? ይህ የሻሎም የሆነው የሻሎም አለቃ ጌታ ኢየሱስ። ፍትህ ነው ብለናል። ሙሉ ፍትህ ማለት ጌታ ኢየሱስ ሙሉ ፍትህ። እግዚአብሔር ፍትህ አያጓድልም። ጻድቅ ማለት ምንድን ነው? ቃሉ ደስ ይለኛል። ዝንፍ የማይል ፍትህ ሰጪ ማለት ነው። በፍርዱ ጻድቅ ነው። ጽድቅ ማለት ያለ ነቀፋ በእግዚአብሔር ፊት መቆም ነው ይላል አይደል? አንዱ በክርስቶስ ኢየሱስ ኃጢአት የማያውቀው እሱም ኃጢአት አድርጎ የእግዚአብሔር ጽድቅ እንሆን ዘንድ ክብር ለኢየሱስ ሲሆን የእግዚአብሔር ጽድቅ እንሆን ዘንድ ጽድቅ አደረገ። ሁለተኛ ቆሮንቶስ ምዕራፍ 5። ስለዚህ ይህን ያደረገው ማለት ነው። ሙሉ ፍትህ የሰጠው ማለት ነው እግዚአብሔር ጌታ ኢየሱስ። አዳም ወደቀ፣ አጠፋ። ለጥፋት እግዚአብሔር ጻድቅ ነው አይደል? ስለዚህ ጥፋት ያለ ፍትህ አይሄድም። አሁን እኮ እያልኳቸው ያለሁት መሰረታዊ ደህንነት ትምህርት ነው። ኢየሱስ ጌታ። እግዚአብሔር ፍትህ ሰጪ ነው አይደለም? ስለዚህ ያለ ፍትህ መታረቅ፣ ያለ ፍትህ ነገር መስተካከል አይችልም። የእግዚአብሔር ሙሉ ባህሪ ጻድቅ ነው፣ ፈራጅ ነው። ከዛ ደግሞ የእግዚአብሔር ባህሪ ያለ ፍቅር፣ መሐሪ፣ ይቅር ባይ፣ ደግ ይሆናል። ስለዚህ ጽድቁ ማንነቱ አለ። ፍርድን ይፈልጋል። ፍርድ መካሄድ አለበት። ጌታ ኢየሱስ እኔ ላይ ይሆናል፣ አባ ልጄ ላይ ይሆናል። ስለዚህ ጌታ ኢየሱስ መጣና በመስቀል ላይ ቤዛ ሆኖ ተገርፎ ተተፍቶበት ፂሙን ነጭተውት የእሾህ አክሊል አድርገውበት መስቀሉን አሸክመው ገርፈው በሚስማር ከዚህ በፊት ተመረነዋል። ብዙ ኢንች ነው። እሾኮቹ ብቻ ይሄን ጣት ነው የሚያገሉት። ሚስማሮቹ ደግሞ ኦልሞስት 20 ሴንቲሜትር ከ18 እስከ 20 ሴንቲሜትር። ይህን ሁሉ ዋጋ ከፈለ። ለምን? እግዚአብሔር ጻድቅና ፈራጅ ስለሆነ ፍርድ የሚባለው ነገር መሆን ስላለበት ጌታ ኢየሱስ ላይ ያ ፍርድ አደረገ። እግዚአብሔር ስለማ ስለኔ ብሎ ስለ አንቺ ስለ አንተ ብሎ። ስለዚህ ጌታ ኢየሱስ ሻሎማችን፣ ኢየሱስ ጌታ ነው። ፍትህ ሰጪ ነው አይደለም? ነው። ከዘላለም ሞት ከሲኦል ይቅር ብሎ ስለኔ ኃጢአቴን ተሸክሞ ኃጢአት ሆኖ ስለኔ በመስቀል ላይ ፍትህ አደረገ። ኢየሱስ ጌታ። ዛሬ ፍትህ በጎደለባችሁ ነገር ሁሉ ላይ የእግዚአብሔር ሻሎም ይሆናል። ሻሎም ይሆናል። ጸልያለሁ። ፍትህ በጎደለብኝ ነገር ላይ፣ በቤቴ ላይ፣ በኢኮኖሚ ላይ ሰርታችሁ ለሰዎች የሆነ ብድር ወዘው ሊሆን ይችላል። ሰርታችሁ የእጄ ስራ ለምንድን ነው የማይባረከው? እዚህ ላይ ሻሎም ይሁን ካላችሁ የእግዚአብሔር ፍትህ ይሆናል። ክብር ለኢየሱስ ይሁን።
ሌላኛው ኢነር ፒስ ብለናል፣ የውስጥ ሰላምና እረፍት። ጌታ ኢየሱስ ብቻ አይደለም የውስጥ ሰላምና እረፍት የሚሰጠው። ማን ይሰጣል? ለውስጥ እረፍት ሰው ይሰጣል? አይሰጥም። ስልጣን ይሰጣል? አይሰጥም። ገንዘብ ይሰጣል? አይሰጥም። ዘመን ይሰጣል? አይሰጥም። የውስጥ እረፍት የውስጥ ሰላም የሚሰጠው ጌታ ኢየሱስ ነው። እውነት አብሮ ሲሆን ብለናል። እውነት አብሮ ሲሆን ብለናል። ጌታ ኢየሱስ ከኔ ጋር ነው አይደለም? ከአንቺ ጋር ነው አይደለም? ከአንተ ጋር ነው አይደለም? እውነት አብሮ ሆነ፣ ሻሎም ሆነ። ሃሌሉያ! ሻሎም ሆነ። ኢየሱስ ዛሬ የኔ ጌታ ሻሎምነቱን ይገልጣል። ሻሎምነቱን ይገልጣል። ሻሎምነቱን በቤታችን፣ ሻሎምነቱን በሕይወታችን፣ ሻሎምነቱን በእኛ ነገር ላይ፣ ሻሎምነቱን በጤናችን ላይ፣ ሻሎምነቱን ኬዝ በቃ አለብኝ ፍትህ ያስፈልጋል በምንለው ነገር ላይ ተገፍቻለሁ። በዚህ ነገር ላይ እግዚአብሔር አባት ሻሎም ይሆን ስንል ሰማይ አብሮን ይንቀሳቀሳል። ማታካላዲያስ ተከበረዳስ ሊባዶ ሸባጋ ካታኪ ባህላላባስ ሲባጋ ታካያ ዲዮሻዳላ ወደ ጸሎት እንገባለን። ሲባሃ ዲካታላ ቦሻ ካታላባ ሻሎም ስለሆንከኝ ያመሰግናል።